ኩፋሮች ይሄው አባቶቻችን 20 ምናምን ዓመት በላይ የመስጂድ ጥያቄ እየተደረገ ብዙ እየተደከመበት ያሉበት ቦታዎች አሉ። ኩፋሮች በቀኝ በግራ እየተዋጉ ነው፣ በገንዘባቸው፣ በመናቸው፣ በስልጣናቸው። ያ ነገር እውን እንዳይሆን የእውነት መስጂድ የሚባለው ነገር እንዳይከሰት ብዙ ነገር ጉልበታቸውንም ገንዘባቸውንም ስልጣናቸውንም በየተለያየ በአስተዳደሩ ስር ያሉትን እየተጠቀሙ ያ ነገር እንዳይሳካ የሚችሉትን እየታገሉ ነው። አንተ ደግሞ መጣህና የምታሳቅቀን ከሆነ ምንድነው ማድረግ የምንችለው? እሺ መንደር ውስጥ ያሉ ህፃናቶችን እንተዋቸው? ወጣቶቹ እየከፈሩ ዝም እንበላቸው? ቁርአንም አይቅሩ፣ መድረሳም አይወቁ፣ መስጂድም የሚባል ነገር አይኖራቸው ነው የምትለው? ገንዘብ ሳይዋጣ የተለያየ ማህበረሰብ ያንን ብር ሳይሰጥህ መስጂድና መድረሳ ማቋቋም የሚቻል ከሆነ ይሄውና መድረኩ ክፍት ነው አድርግልን። አይ ይሄ የምችለው ጉዳይ አይደለም፣ ይሄን ማድረግ አልችልም የምትል ከሆነ በቃ አፍህን ዝጋ፣ ዝም በል። የሚሰሩ ሰዎች ላይ ለምንድን ነው የምትዘምተው? ብስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ወዐላ አሊሂ ወሰህቢሂ ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን አማ በዕድ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ኢንሻአላህ አጠር ያለች ምክር ለመተዋወስ ነው። በተለይ 25 24 አካባቢ 13 እንደዚሁ 26 እዚህ መንደሮች ውስጥ መሀል ላይ ያሉ አንዳንድ ወንድሞች እህቶች ጋር የተወሰነ ወስያ ለመተዋወስ ያክል አጠር ያለች ጊዜ ሰዓትን ኢንሻአላህ እንወስዳለን ማለት ነው። አላሁ ሱብሓነሁ ወተዓላ በተከበረው ቁርአኑ ምን ይለናል? ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን፣ አስታውስ ያንተ ማስታወስ ለሙእሚኖች ይጠቅማልና ይላል። ስለዚህ አላሁ ሱብሓነሁ ወተዓላ በዚህ በተከበረው አንቀጹ አማኞች እርስ በርስ መተዋወስ እና መመካከር እንደሚያስፈልጋቸው፣ አንዱ የረሳውን አንዱ ያላወቀውን አንዱ እንዲያስታውሰው አንዱ እንዲያሳውቀው እንደዚሁ ተደጋግፈው የተሻለ ደረጃ ላይ እንዲገኙ ነው አላሁ ሱብሓነሁ ወተዓላ ይሄን የተከበረውን አንቀጹን ለኛ ያበረከተልን ማለት ነው። እንደዚህ በሌላ አንቀጽ አላሁ ሱብሓነሁ ወተዓላ ምን ይላል? ወልተኩም ሚንኩም ኡመቱን የድዑነ ኢለል ኸይር፣ ከናንተ ውስጥ የተወሰኑ ጀማዎች ቡድኖች ይኑሩ ይላል። ወደ ኸይር ወደ መልካም ነገር አላሁ ሱብሓነሁ ወተዓላ ወደሚወደው መልእክተኛ ወደሚወዱት አላህ ሱብሓነሁ ወተዓላ ወዳዘዘበት ነገር ወደ ኸይር ነገር የሚጣሩ ጀማዎች ጭፍራዎች ቡድኖች ይኑሩ ይላል። ያእሙሩነ ቢልማዕሩፍ በመልካም ነገር የሚያዙ እንደዚሁ ከመጥፎ ነገር የሚከላከሉ ወኡላኢከ ሁሙል ሙፍሊሑን ብሎ ነው አላህ ሱብሓነሁ ወተዓላ ይህን አንቀጽ መጨረሻው ላይ እንደውም የዘጋው። እነዚህ ናቸው ፈላህ ነጃ የሚወጡት ማለት ነው። ስለዚህ ወደ ኸይር ነገር የሚጣሩ ከመልካም ነገር በመልካም ነገር የሚያዙ ከመጥፎ ነገር የሚከለክሉ ጀማዎች ቡድኖች መኖር አለባቸው ብሎ አላሁ ሱብሓነሁ ወተዓላ ነግሮናል ማለት ነው። ስለዚህ ከዛ ውስጥ ምንድነው እርስ በርሳችን ልንመካከርና ልንተዋወስ ይገባል በኸይር በመልካም ነገር። አሊያም ደግሞ በተቃራኒ ስህተት ነገር ከሆነ ወይም ደግሞ ጥሩ ካልሆነ ያንን መጥፎ ነገር እርስ በርሳችን ተመካክረን ልናስወግደው ይገባል ማለት ነው። ወደ ዋናው ቁም ነገር ሐሳብ ስገባ ምንድነው ከዚህ ከ25 አካባቢ 24 እንደዚሁ 26 አካባቢ መሀል ላይ ካለው መድረሳ ጋር ተያይዞ ኢብኑ ተይሚያ መድረሳ ጋር አንዳንድ ሐሳቦችን ከናንተ ጋር ለመተዋወስ ያክል ነው ኢንሻአላህ። በተለይ ደግሞ ወደ ዳዕዋው ዘርፍ ላይ ዒልሙ መድረክ ላይ የተለያዩ የምትንቀሳቀሱ የምናያችሁ ወንድሞች አላችሁ እዛ መንደር ውስጥ ማለት ነው። የተለያየ አካባቢ የሄዳችሁ ዳዕዋ የምታደርጉ የምታስተምሩ ወከዛሊከ እንደዚሁ የተለያየ ሰዎችን በመጥቀም ላይ የተጠመዳችሁ ወንድሞች አላችሁ። አላሁ ሱብሓነሁ ወተዓላ በመልካሙ ይቀበላችሁ። ስራችሁን አላህ ሱብሓነሁ ወተዓላ በጥሩ ሐሰናት ሚዛን ላይ ያደርግላችሁ። ላኪን ነገር ግን አንዳንድ ትንሽ የተሳቱ ትንሽ የረሳናቸው ነጥቦች አሉና እነዛ ነጥቦች ላይ ለመተዋወስ ነው። እሱ ምንድነው ከዚህ መድረሳ ጋር ተያይዞ ሁለት ሐሳቦችን ኢንሻአላህ አነሳለሁ። አንደኛው ሐሳብ ባልተገባ መልኩ በስህተት ሐሳቦቻችሁን እየሰጣችሁ ረድም በሉት የፈለጋችሁ ነገር በሉት በተሳሳተ መልኩ ሐሳብን እየሰጣችሁ ያላችሁ ወንድሞች አላችሁ።
ይሄን ሐሳብ ኢንሻአላህ ግልጽ የምናደርግ ይሆናል። ሁለተኛው ደግሞ ከናንተ ጋር ከራሳችሁ ጋር ተያይዘው ደግሞ ያለ ሐሳብ አለ። እሱ ምንድነው? የመጀመሪያው ሐሳብ ከሁለቱ ሐሳቦች ውስጥ መድረሳ በመገንባቱ ዙሪያ ላይ መድረሳ በመገዛቱ ዙሪያ ላይ እየተሰበሰቡ ካሉ ገንዘቦች ጋርም ይሁን ወከዛሊከ ካሉ እንቅስቃሴዎች ጋርም ይሁን እናንተ በቅርበት የላችሁም። መታችሁ የምትጠይቁትም መረጃ የለም፣ የምታጣሩትም ነገር የለም፣ ከማንም ጋር የምታወሩት ነገር የለም። ስለዚህ ከሩቅ ሆኖ የሆነን ነገር ስም ሰጥታችሁ ማጠልሸቱ እንደኔ ትክክል ነው ብዬ አላስብም። ለምሳሌ ጀምዕያ ከጀመሩ እንደዚህ ገንዘብ ሰብስበው እንደዚህ አድርገው እንዲገንዘቡ እንዲሆን ነው የመሳሰለ እየተባለ የሚነዛው ወሬ ሐቂቃ እኔንም ጨምሮ ሌሎች እዚህ መድረሳ ላይ እየተንቀሳቀሱ ያሉ ወንድሞች ነገ አላህ Subhanahu Wa Ta'ala ፊት የምንጠይቃችሁ ይሆናል። ምክንያቱም እንደ ተራ ነገር የሚቆጠር ነገር አይደለም። አንድ ሰው እዚህ ኸይር ነገር ላይ እየተንቀሳቀሰ እስከሆነ ድረስ አንተ ያንን ነገር ግልጽ ሆኖ ማየት፣ ማጣራት፣ መጠየቅ የምትፈልገው ነገር ካለ መተህ ከባለቤቱ መጠየቅ ትችላለህ። ከምን ደረሳችሁ፣ ምን ላይ ነው ያላችሁት የሚለው መረጃ መውሰድ ከፈለክ ግልጽና ክፍት ነው መድረኩ። አማ ካልሆነ ግን አልያ ዝም ብሎ በርቀት ሆኖ እንዲህ ነው ብሎ ማውራት ተገቢ ነው ተብሎ የሚታሰብ ነገር አይደለም። ምክንያቱም አንድን ነገር ያለ እውቀት ያለ ተጨባጭ መረጃ መናገር በጣም የሚያስጠይቅ ነገር ይሆናል ነው። ስለዚህ አንደኛው ነጥብ ይሄ ነው። ከመድረሳው ጋር ተያይዞ ገንዘቦቹ የት ነው ያሉት፣ ምንድነው ያደረጋችሁት ምናምን ብለህ መጠየቅ የምትፈልገው ነገር ካለ መጠየቅ ትችላለህ፣ ወንድም ሆነ ሴትም ማለት ነው። አማ ከሩቅ ግን ሆኖ እንዲህ ነው እየተባለ ሐሳብ የሚሰጥ ከሆነ ይሄ ትክክል አይደለም። በግምት ማውራት ወከዛሊካ ወይም ደግሞ የሆኑ ሰዎች የአንድ የሁለት የሶስት ሰዎችን የሆነ ንግግር ሰምቶ መጓዝም ትክክል አይደለም። አላህ Subhanahu Wa Ta'ala ይሄን አስጠንቅቋል። አጣሩ ነው የሚለው። እከሌ የሆነ አካል የሆነ ፉላን የተባለ አካል መጥቶ እንደዚህ ነው እንኳን ቢልህ አላሁ Subhanahu Wa Ta'ala አንተን ያዘዘህ ሂድና ከባለቤቶቹ አጣራ ነው የሚልህ እንጂ ነው እንዴ ብለህ እርምጃ መውሰድና ወደ ተግባር መንቀሳቀስ ይሄ ትክክል አይደለም። ይሄ ሙስሊሞች መገለጫ አደብ ስነ ስርዓት አይደለም ማለት ነው። ስለዚህ ከመድረሳው ግዢ ጋር ባለው ሂደት መጠየቅ የምትፈልጉት መረጃ ካለ ማንኛውም መረጃ መጠየቅ ይቻላል። መድረኩ ክፍት ነው። ሲጀመር መድረሳው ላይ አላሁ Subhanahu Wa Ta'ala ለዚህ ጉዳይ ላይ የወፈቃቸው ወንድሞች እናንተ ሂሳብ ስለምትመረምሯቸው ሳይሆን እናንተ ስለምትጠይቋቸው ሳይሆን ረቡል ዓለሚን ዓለማቱ ጌታ አላሁ Subhanahu Wa Ta'ala የሱ ሂሳብ ፈጣንና እንደዚሁ ቅጣቱ ብርቱ ነውና እሱን በመፍራት መጠንቀቅ ያለባቸው ድረስ እኛ እስከምናውቀው ድረስ አላህ Subhanahu Wa Ta'ala የውስጣቸውን አላህ ነው የሚተሳሰበው። እኛ እስከምናውቀው ድረስ የሚችሉትን ያህል ጥንቃቄ ወስደው የሚችሉትን ያህል በጣም ተጠንቅቀው እየተንቀሳቀሱ ያሉ ወንድሞች ናቸው። አላህ Subhanahu Wa Ta'ala ይጠብቃቸው፣ አላህ ይጨምርላቸው። ስለዚህ በዚህ ሐል ላይ ያሉ ሰዎች ላይ በእንደዚህ አይነት መልኩ ቸልተኛ ሆኖ መናገር ነገ አላህ Subhanahu Wa Ta'ala ፊት ለፊት ሂሳብ ዘንድ ሲቆም ምን አይነት ሐል ሊከሰት እንደሚችል ለእናንተ ይጠፋል ብዬ አላስብም። ስለዚህ የመጀመሪያው ነጥብ ያው በሩቅ ሆኖ ዝም ብሎ ስም ሰጥቶ ማውራት ተገቢ አይደለም። ጀምያ እየተባለ እነዚህ ናቸው ምናምን እያላችሁ የምታወሯቸው ነገሮች ትክክል አይደለም። እናንተንም አይጠቅምም፣ ኡመቱንም የሚጠቅም አይደለም ማለት ነው። አንደኛው ነጥብ ይሄ ነው። ሰፋ ያለ ማብራሪያ የሚያስፈልግ ከሆነ ኢንሻአላህ በሰፊው የምንመጣበትና የምንመለስበት ይሆናል።